ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን ይዘንላችሁ መተናል። ውድ ቤተሰቦች እናንተም ቪዲዮን ላይክ አድርጋችሁ ጀምሩት፣ ሐሳብና አስተያየቶቻችሁንም ጻፉልን። በአጫጭር የስፖርት መረጃዎች እንጀምራለን። ጁሊያን አልቫሬዝ፣ ጁሊያኖ ሲሞኔ እና ናሁኤል ሞሊና ከአርጀንቲና ብሔራዊ ቡድን ውጪ መሆናቸው ተረጋግጧል ሲል መረጃ ማርካ ስፖርት ዘግቦታል። ማንቸስተር ዩናይትድ በሚቀጥሉት ሳምንታት በሳውዲ አረቢያ በሚደረጉ የወዳጅነት ጨዋታዎች ላይ እንደሚሳተፍ ታውቋል ሲል መረጃ ደግሞ ሜን ስፖርት ይፋ አድርጎታል። ቲቦ ኮርቷ ጉዳት ስላጋጠመው ወደ ቤልጅየም ስብስብ እንደማያቀና ታውቋል ሲል መረጃ ደግሞ ሬሌቮ ዘግቦታል። ማርከስ ራሽፎርድ በዚህ ሲዝን ከኪሊያን ሙባፔ፣ ከላሚን ያማል፣ ከቪኒሺየስ ጁኒየር የበለጠ የላሊጋ አሲስቶችን ማስመዝገብ ችሏል። ማርከስ ራሽፎርድ 8 የሚደርሱ አሲስቶችን ለክለቡ ባርሴሎና አስቆጥሯል ሲል መረጃ ደግሞ ሞንዶ ዲፖርቲቮ ዘግቦታል። ዱዋ ሊፓ ከትናንት በስቲያ በተካሄደው የሱፐር ክላሲኮ የቦካ ጁኒየርና የሪቨር ፕሌትን ጨዋታ መጀመር በፊት የሪቨር ፕሌትን ማሊያ ይዛ ስትደግፍ ታይታለች። ሪቨር ፕሌትም ጨዋታውን 2-0 በሆነ ውጤት ይሸነፋል። ከዛም ሪቨር ፕሌት ከተሸነፈ በኋላ የቦካ ጁኒየርን ማሊያ በመያዝ ፖስት አደርጋለች ሲል መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ለካሜሩን ብሔራዊ ቡድን ጥሪ የተደረገለት እንዲሁም ለዳይናሞ ሞስኮ የተጫወተ የሚገኘው ኒኮላስ ሙሚ ንጋማሌው ከሜዳ ውጪ በጣም አስቸጋሪ ጊዜን እያሳለፈ ነው ተብሏል። የሩሲያ የሙዚቃ ባለሙያ እንዲሁም አርቲስት የሆነችው የትዳር አጋሩ ኒኪ እየማገጠባት እንደሆነ ታውቃለች። እናም ሙሚ ሌላ ሴት ወደ ጋራ አፓርታማቸው እንዳመጣ ካወቀች በኋላ ከጓደኛዋ ጋር ልትጋፈጠው ስትደርስ ሙሚ አጎቱ ውስጥ እንዳለ በመግለጽ እንዳይገቡ ለመከላከል ሲሞክር ከዚያም ፖሊስ ጠርታ እሱን ከበረ ላይ ዞር እንዲል ታስደርጋለች። ሚስቱም ከጓደኛዋ ጋር በመሆን በግድ ገብተው ከባሏ ጋር ስትማገጥ የነበረችውን ሌላኛዋን ሴት አግኝታ ለመደብደብ ስትሞክር ታይታለች ተብሏል። ከክስተቱም በኋላ ኒኪ አሁን እቃዎቿን ጠቅልላ ሙሚ አፓርታማውን ለቆ እንዲወጣላት ጠይቋለች። ጉዳዩ አሁን በይፋ ለፖሊስ ሪፖርት ተደርጓል ተብሏል። ሙሚ ህዳር 13 ቀን በራባት በሚደረገው የዓለም ዋንጫ ማጣሪያ ውድድር ላይ ለመጫወት ከካሜሩን ብሔራዊ ቡድን ጥሪ ተደርጎለታል። ሆኖም ግን እስካሁን ድረስ ከካሜሩን ኤፍኤ ወይንም ከዳይናሞ ሞስኮ የተሰጠ ኦፊሻላዊ መግለጫ የለም ተብሏል። ቤተሰቦች ይህንን መረጃ ሜን ስፖርት ዘግቦታል። ሊቨርፑል ከኢንተርናሽናል እረፍት በኋላ አዲስ አሰላለፍ ይሞክራል ተብሏል። ይህም ኢኪቲኬና ኢሳክንም ያካትታል ሲል መረጃ ኢንዲፔንደንት ዘግቦታል። ቤልጂየማዊው ቲቦ ኮርቷ በእግሩ ላይ የጡንቻ ጉዳት ማስተናገዱን ተከትሎ ቤልጂየም በቀጣይ ለምታደርገው የሀገራት ጨዋታዎች የማንቸስተር ዩናይትዱን ግብ ጠባቂ ላመንስን በቋሚነት ልትጠቀምበት ትችላለች ሲል መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትዶች ለሌላ ተጨማሪ ዓመት ለሳንቾ ደሞዝ 13 ሚሊዮን ፓውንድ ወጪ ማድረግ አይፈልጉም ተብሏል። ስለዚህ በአመቱ መጨረሻ ውሉ ሲያበቃ ከማንቸስተር ዩናይትድ ጋር በመለያየት ፍሪ ኤጀንት ይሆናል ተብሎ ይጠበቃል ሲል መረጃ ፉትቦል ኢንሳይደር ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ ሃንሲ ፍሊክ ኦዴጋርድን የግሉ ማድረግ ይፈልጋል ተብሏል። ባርሴሎናዎች ኦዴጋርድን ለማስፈረም በጥር ወር ወይንም በክረምቱ የተጫዋቾች የዝውውር መስኮት እንቅስቃሴ ለማድረግ አቅደዋል ተብሏል። የአርሰናል ንብረት የሆነው ማርቲን ኦዴጋርድ ግን በአርሰናል የመቆየት ፍላጎት አለው ሲል መረጃ ስካይ ስፖርት ዘግቦታል። እንዲሁም ባርሴሎናዎች ራሽፎርድን በቋሚነት ሊያስፈርሙት ይችላሉ እየተባለ ነው። ቤተሰቦች መረጃውን ሞንዶ ዲፖርቲቮ ይፋ አድርጎታል። የካታላኑ ክለብ ባርሴሎና እንግሊዛዊውን የመስመር አጥቂ ማርከስ ራሽፎርድን በቋሚ ውል ለማስፈረም ፍላጎት ማሳየቱ ተገልጿል። ብሉግራናዎቹ ባሳለፍነው ክረምት ተጫዋቹን ለአንድ ዓመት በሚቆይ የውሰት ውል ወደ ክለባቸው ማስኮብለላቸው የሚታወስ ሲሆን በዚህ መሰረትም ተጫዋቹ በክለቡ ቤት እያሳየ በሚገኘው አስደናቂ ብቃት የስፔኑ ክለብ ዝውውሩን
ቋሚ ለማድረግ በሚል ሁኔታዎችን ማጤን መጀመሩ ተሰምቷል። ማርከስ ራሽፎርድ ወደ ባርሴሎና ከመራ በኋላ በአጠቃላይ 6 ግቦችን ከመረብ ሲያሳርፍ እንዲሁም 8 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል ሲል ይሄንን መረጃ ሙንዶ ዲፖርቲቮ ዘግቦታል። በሌላ መረጃ የሊቨርፑል በፕሪሚየር ሊግ ጨዋታዎች ተከታታይ ጎል የማስቆጠር ሪካርድ በማንቸስተር ሲቲ ተገቷል ተብሏል። ሊቨርፑሎች ለተከታታይ 44 ጨዋታዎች የትናንት በስቲያውን የማንቸስተር ሲቲን ጨዋታን ሳያካትት ማለት ነው በእያንዳንዱ ጨዋታ ላይ ግብ አስቆጥረው ነበር ተብሏል። ይህንም ተከትሎ ሪካርዱ በአርሰናል 55 ተከታታይ ጨዋታዎች ጎል የማስቆጠር ሪካርድ አሁንም እንደቀጠለ ሆኗል ተብሏል። አርሰናሎች በ2001-2002 የውድድር ዓመት ላይ 55 ጨዋታዎች ላይ በተከታታይ ጎል አስቆጥረው ነበር ተብሏል። እንዲሁም ሊቨርፑል ደግሞ በዘንድሮ የውድድር ዓመት 44 ጨዋታዎች ላይ ግቦችን አስቆጥረው ነበር ተብሏል። አርሰናል፣ ማንቸስተር ሲቲ እና ባየርን ሙኒክ የፌኖርዱን የቀኝ መስመር ተከላካይ ጂቫኢሮ ሪድን የማስፈረም ፍላጎት አላቸው ተብሏል። ከአርሰናል፣ ማንቸስተር ሲቲና ባየርን ሙኒክ የተወጣጡ ስካውቶችም ሆላንዳዊውን ከ21 ዓመት በታች ተጫዋች እየተከታተሉት ይገኛል ሲል ይሄን መረጃ ቴሌግራፍ ዘግቦታል። ኖኒ ማዱኬ በሰንደርላንዱ ጨዋታ ላይ በአርሰናል ቡድን ውስጥ የመካተት እድል ነበረው ተብሏል። ቢሆንም ግን የአርሰናል የአሰልጣኞች ቡድን አባላት ሪስክ መውሰድ ስላልፈለጉ ኖኒ ማዱኬን አላጫወቱትም። ነገር ግን በቀጣይ ጨዋታዎች ላይ ኖኒ ማዱኬን ልንመለከተው እንችላለን ሲል ይሄንን መረጃ ፉትቦል ኢንሳይደር ዘግቦታል። ከአርሰናል ጋር በተያያዘ አርሰናሎች ለሊያንድሮ ትሮሳርድ አዲስ ኮንትራት ለማቅረብ እየተዘጋጁ ይገኛል ተብሏል። የ30 ዓመቱ ትሮሳርድ በዚህ ሲዝን ለአርሰናል በ14 ጨዋታዎች ላይ 8 የጎል አስተዋጽኦችን ማበርከት ችሏል ሲል ይሄንን መረጃ ዘ አትሌቲክስ ዘግቦታል። በሌላ መረጃ ሶፋ ስኮር የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ 11 ሲል አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ ኤሚሊያኖ ማርቲኔዝ ከአስቶን ቪላ ተመርጧል። ከ10 የተሰጠው ነጥብ በሶፋ ስኮር ነጥብ አሰጣጥ 8.2 ከ10 አግኝቷል ተብሏል። እንዲሁም ተከላካዮቹን ስንመለከት ደግሞ ካንቮት ከክሪስታል ፓላስ ተካቷል 7.9 ከ10 እንዲሁም ካን ከኤቨርተን 7.9 ከ10 ና ባላርድ ከሰንደርላንድ 7.7 ከ10 ማግኘት ችሏል። አማካኞቹን ስንመለከት ጄሬሚ ዶኩ ከማንቸስተር ሲቲ መካተት ችሏል 9.5 ከ10 ኦናና ከአስቶን ቪላ 8.2 ከ10 ጎንዛሌስ ከማንቸስተር ሲቲ 8.3 ከ10 ና እንዲሁም ቡካዮ ሳካ ከአርሰናል 7.8 ከ10 አግኝቷል ተብሏል። ፊት መስመሩን ስንመለከት አሊያንድሮ ጋርናቾ ከቼልሲ 9.2 ከ10 ቲያጎ ከብሬንትፎርድ 9.1 ከ10 ና ኔቶ ከቼልሲ 8.4 ከ10 ማግኘት ችሏል። ቤተሰቦች ከነዚህ ምርጥ 11 ውስጥ በሶፋ ስኮር ከፍተኛ ነጥብ የተሰጠው የማንቸስተር ሲቲው ተጫዋች ጄሬሚ ዶኩ ሲሆን 9.5 ከ10 በሶፋ ስኮር ተሰጥቶታል። ቤተሰቦች የዛሬ መረጃን የማጠናቅቀው በጥያቄ ነው። ከኪሊያን ሙባፔ፣ ከኤርሊንግ ብራውት ሃላንድና ከሃሪኬን ከሶስቱ አንዱን መርጣችሁ ቋሚ አጫውቱት፣ እንዲሁም አንዱ ደግሞ ተጠዋቂ ወንበር ላይ አስቀምጡ፣ አንዱን ሽጡ ብትባሉ የትኛውን ቋሚ የትኛውን ቤንችና የትኛውን ለገበያ ታቀርባላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ኪሊያን ሙባፔ በ19 ጨዋታዎች 21 ግቦችን አስቆጥሮ 4 አሲስቶችን ማስቆጠር ችሏል። 25 የግብ ተሳትፎችን በ19 ጨዋታዎች ከ25ቱ የግብ ተሳትፎች ደግሞ 7ቱ የፍጹም ቅጣት ምት ግቦች ናቸው። ኤርሊንግ ብራውት ሃላንድን ደግሞ ስንመለከት በ18 ጨዋታዎች 28 ግቦችን ማስቆጠር ችሏል። 3 አሲስቶችን ማድረግ ችሏል። ማለትም በ18 ጨዋታ 31 የግብ ተሳትፎችን ማድረግ ችሏል። ከ31ዱ የግብ ተሳትፎች ውስጥ ደግሞ አንዱ የፍጹም ቅጣት ምት ነው ተብሏል። ሃሪኬንን ደግሞ ስንመለከት በ20 ጨዋታዎች 26 ግቦችን ማስቆጠር ችሏል። 3 አሲስቶችን ማስመዝገብ ችሏል። በ20 ጨዋታዎች 29 የግብ ተሳትፎችን ማድረግ ችሏል። ከ29ኙ የግብ ተሳትፎች ደግሞ 7ቱ የፍጹም ቅጣት ምት ግቦች ናቸው። ቤተሰቦች ሃሪኬን፣ ኤርሊንግ ብራውት ሃላንድ ወይንስ ኪሊያን ሙባፔ ለእናንተ ተመራጩ የሆኑ ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ።
ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ወደ ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።